ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ከውህደት ምክክሩ ተሳታፊዎች ረግጠው እየወጡ ነው በሚል ስር እንደዚሁም ደግሞ የፕሮፌሰር መስፍን አርያን ማስጠንቀቂያ ይዤላችሁ ያለው በምክክሩ ኮሚሽን ያለውን ነገር ይዤላችሁ ያለው በሌላ በቀጣይነትም ደግሞ የኦሮሞ ፖለቲከኞች የኦሮሞ ብሔረተኞች ለምንድን ነው ይሄን ያህል ፊንፊኔ ላይ ምን በቃ ፊንፊኔ ኬኛ ፖለቲካ ላይ ሙጭጭ የሚሉት ለምንድን ነው የሚለውን እናያለን ብዙ ሰዎች ማናስተውሉና ብዙ ሰዎች ማናየው ጉዳይ አለ በተለይ ለኦሮሞ ብሔረተኛ ፖለቲከኞች አዲስ አበባ ጉዳይ የፊንፊኔ ጉዳይ ትልቅ ጉዳይ ነውና ለምንድን ነው ይሄ የሚለውን እናያለን በሌላ በኩል ካሁን ህዋቶች ጋር ወልቃይት ምዕራብ ትግራይ የሚሉት ያለ ምክንያት አይደለም አንድ ምክንያት አላችሁ መሬቱም አይደለም አንድ የሆነ ቁልፍ ምክንያት ነው ወልቃይት ለህዋቶች እንደሆነው አዲስ አበባ ፊንፊኔም ደግሞ ለኦሮሞ ፖለቲከኞች ለኦነጋውያን ፖለቲከኞች እንደዛ ነው ስለዚህ ለምን የሚለውን ሰንበንድል እናደርገዋለን ፈታተን እናየዋለን አድማጮቻችንና በእነዚህ በሁለት ርዕሰ ጉዳዮች ዙሪያ ላይ እንነጋገራለን ማለት ነው የኦህዴድ ምክክር ነው ብለየኔ የምለው የኦህዴድ ምክክር ነው ብለው ለምን ይሄ ኢትዮጵያ መከረች ብለው የሚሉት ነገር ኢትዮጵያ እየመከረች ነው ኢትዮጵያ እየተወያየች ነው ኢትዮጵያውያን እየተነጋገሩ ነው ብለው የሚሉት ይሄ የሀገራዊ የብሔራዊ የምክክር ኮሚሽን የሚባለው ከመሰራራቱ ጀምሮ በዚህ ጉዳይ ላይ ብዙ ብለናል ብዙ ጽፈናል ወደ ኋላ ተመልሰን በዚህ ጉዳይ ላይ እናገርም ምክክሩ የከሸፈ ምክክር ነው ምክክሩ የብልጽግና ጉባኤ ምንም የሚያመጣው ነገር የለም የብልጽግና ፓርቲ የብልጽግና አገዛዝ ብልጽግና ፓርቲን ደግሞ የሚዘውረው የኦህዴድ አገዛዝ ማስፈጸም የሚፈልገውን ምክክር ኮሚሽኑን እንደ ማስክ እንደ ጭምብል ተጠቅሞ በምክክል ኮሚሽኑን እንደ መሳሪያ ተጠቅሞ ማሳካት የሚፈልጉትን ሁሉ ለማሳካት እያደረጉት ያለው ድራማ ነው ከንቱ ስብስብ ነው ብለን በተደጋጋሚ ተነግረናል እና በዚህም ጉዳይ ላይ ብዙ ትኩረት ሰጥቼ የምክክሩን ሂደት እንደ አንዳንዶቹ የምክክሩን ሂደት ከሐምሌ 8 ጀምሮ እየተደረገ ያለው የምክክሩን ሂደት ምን ደረሰ ምን ገባ ምን ወጣ በ50ዎቹ 20ዎቹ 10ዎቹ 500ዎቹ ምናምን እየተደረገ ያለው ነገር የሚዘግቡ ጋዜጠኞች አሉ እንደ ዋዜማ ሬዲዮ የመሳሰሉ ብዙ ሚዲያዎች በስፋት ይሄን ነገር ይዘግባሉ ግን እውነት ለመናገር ከሆነ ብዙ ዝርዝር ስለዚህ ስለ ምክክር ኮሚሽኑ ብዙም አልተከታተልኩም ለምንድነው ምንም ፋይዳ የሌለው የብልጽግና ጉባኤ ስለሆነ ምንም የሚለውጠው ነገር ስለሌለ በዚህ በምክክር ኮሚሽኑ የተወሰነው ውሳኔ ተቀባይነት ስለሌለው ቀኝ ይወስኑ ወደ ቀኝ ሄዱ ወደ ግራ ነጭ ይበሉ ጥቁር የፈለጉትን ነገር ቢወስኑ ምንም የሚለውጠው ነገር ስለሌለ ኢትዮጵያ ውስጥ አሁን እየሆነ ላለው ነገር ወሳኙ ሜዳ ላይ ያለው የትግል ነው የሚወስነው እና የፋኖ ትግል ነው የሚወስነው ስለዚህ አብይ አህመድ የሚወስኑት ለብቻቸው የሚወስኑት እያደረጉት ያለው ድራማ ከንቱ ድራማ ነው ከንቱ በቃ ጊዜ ማባከን ሀብት ማባከን ነው በሚል ዲስሚስ አድርገው ብዙም ስለሱ ማሰብና መናገርም ብዙም ጊዜ ፈትቼ አልተከታተልኩም አድማጮቻችን ተመራ ኢምፖርታንት ነገር ነው እንከታተላለን ነገር ግን አሁን አንዳንድ ነገሮች እኛ ከዚህ በፊት ስንናገር የነበረው አንዳንድ ነገሮች አፍጠው እየወጡ ነው ወገኖቼ አፍጠው እየወጡ ነው እና በዚህ ጉዳይ ላይ አንዳንድ ዘገባዎችን እነግራችኋለሁ ከዛ በፊት እስቲ ፕሮፌሰር መስፍን አርያ የተናገሩትን ፕሮፌሰር መስፍን አርያ ነገርናቸዋል የአብይ አህመድ አሽከር እየሆኑ ነው የአብይ አህመድ አገልጋይ እየሆኑ ነው ፋይዳ የሌለውን ስራ ነው እየሰሩ ያሉት የትግራይ ማህበረሰብን ያላቀፈ የጎንደር ማህበረሰብን ያላቀፈ የጎጃምን ማህበረሰብን ያላቀፈ አብዛኛውን ማህበረሰብ በተለይ በሰሜኑ ያለውን ማህበረሰብን ባያላቀፈ በጣም የታጠቀ ትልቅ ኃይል የሚባለውን ፋኖን ያላቀፈ ስብስብ ይዛችሁ የብልጽ ጦርነት እንዳይቆም ጦርነት እየተደረገ ባለበት ሁኔታ መጀመሪያ ጦርነት ማስቆም ነው የነበረባችሁ መጀመሪያ ተኩስ እንዲቆም ማድረግ ነው የነበረባችሁ ያንን ሳታደርጉ የብልጽግና ካልሲ ሆናችሁ የብልጽግና ቡቱቶ ሆናችሁ የምክክር ኮሚሽን እያላችሁ ለህዝብ ባዶ ተስፋ የምትሰጡት ተሳስታችኋል ብለን ፕሮፌሰር መስፍን አርያንም በተደጋጋሚ ስንናገር ስንወቅስ ነው ፕሮፌሰሩ ግን ሰማችሁ
ፕሮፌሰሩ በጣም ሊሰሙ በጥቅም ተገዝቷል መሰለኝ በጭራሽ ፕሮፌሰሩ ሊሰሙ አልቻሉም። አሁን የኦሮሞ ብልጽግናዎች ከተጠቀሙባቸው በኋላ ይሄ ምክክር ኮሚሽኑን እነሱ በፈለጉበት መንገድ ለማስኪያድ በሚሞክሩበት ጊዜ ፕሮፌሰሩ ወጥተው መግለጫ ተናግረዋል እና ይቅርታ እስከመጠየቅም ደርሰዋል። ይሄ የምክክር ኮሚሽኑ በሂደቱ ለተደረጉት ነገሮች በሙሉ ለተፈጸሙ ነገሮች በሙሉ በጣም ይቅርታ ጠይቀዋል። ይቅርታ መጠየቅ አይደለም በርካታ ተሳታፊዎች ረክጠው ወጥተዋል እና የወጡትን ተሳታፊዎች ስም ዝርዝር ሁሉ ነግራቸዋል። የተወሰኑት እነ ብርሃኑ ነጋ እነ ዶክተር ብርሃኑ ነጋ ሁሉ ስብሰባውን ረግጠው እንደወጡ ነው እንግዲህ እየተነገረ ያለው እና ነገሮች በቃ የምክክር ኮሚሽኑ በአፍጢሙ እየተደበላለቀ እና በዚህ ጉዳይ ላይ ዝርዝር መረጃዎች ያቀናበርኩትን መረጃዎች ይዤላችሁ እመጣለሁ እና እስቲ እናዳምጣቸው። መጀመሪያ ፕሮፌሰር ምን ያህል ፍረስትሬት እንዳረጉ ምን ያህል እንደተበሳጩ ምን ያህል በቃ ነገሩ ከቁጥጥር ውጪ እየወጣባቸው እንደሆነ አልሰማ ብለውን እኛ እንደዚህ እንደሚሆን እኮ እናውቃለን። የኦሮሞ ብልጽግና የአብይ አህመድ አገዛዝ የወደድ ብልጽግና ይሄንን ኮሚሽን የሚጠቀመው ለራሱ ለፖለቲካ ፍጆታ እንጂ የሀገርን ችግር በሰላምና በውይይት የመፍታት ፍላጎት የለውም። በሰላምና በውይይት የሀገርን ችግር ለመፍታት ፍላጎት ቢኖረው ኖሮ አንደኛ ደረጃ ደግሞ ምክክር በሚደረግበት ጊዜ ተኩስ ያቆም ነበር። ሁለተኛ ደረጃ ደግሞ በምክክሩ ሊገኙ የሚገባቸው የፖለቲካ እስረኞችን የህሊና እስረኞችን በሙሉ ይፈታ ነበር። ሶስተኛ በትግል ውስጥ እየተሳተፉ ያሉ አካላትን እንዲገቡ ይደረግ ነበር እና ቅንነት ባለው በእውነት የሀገርን ችግር እንዲፈታ ባስቻለ መንገድ ሂደቱ ይሄድ ነበር። ግን የኦሮሞ ብልጽግና የዓላማ ስለሌለው እነ ፕሮፌሰር መስፍንን እየተጠቀመባቸው ነው እንዳልነው እየተጠቀመባቸው ስለነበረ አሁን ገብቷቸው ነው መሰለኝ ፕሮፌሰር መስናሪያ ዛሬ ይሄንን ተናግረዋል። አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌደራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እንግዲህ ይሄን የሚሉት ምንድነው የብልጽግና ሰዎች ጉልበታቸውን ስልጣናቸውን እያሳዩን ነው ብሎ ነው እንግዲህ የነሱን ጉልበት የነሱን ስልጣን እዚህ የሚያሳዩበት ሁኔታ አይደለም ያለው። እዚህ የሚኖሩት እንደማንም ተካፋይ እኩል እንደማንም ኢትዮጵያዊ ሐሳባቸውን መግለጽ ይችላሉ። መመካከር ነው እንጂ እነሱ የሚፈልጉትን በሌላው ላይ መጫን የለባቸውም ብለው በኦሮሞ ብልጽግናዎች እየተደረገ ያለው ነገር እንግዲህ በመሬት በዚህ መልኩ ነው የተናገረው። እኛ ይሄ እንደሚሆን ነገር ናቸው። ይሄ እኮ የብልጽግና ጉባኤ እኮ ነው እና ፕሮፌሰር መስፍን አሪያ በሰው ቤት ገብተው ነው እንደ ያዘዙ ያሉት። ይሄ የብልጽግና ጉባኤ ነው። በብልጽግና ጉባኤ ደግሞ ብልጽግናዎች የፈለጉት ነው የሚሆነው። የኦሮሞ ብልጽግናዎች ነው ይሄን ነገር ሁሉ ያዘጋጁት። የኦሮሞ ብልጽግናዎች ነው ይሄ ነገር እንዲሆን እያደረጉ ያሉ። የኦሮሞ ብልጽግና መጠቀሚያም ነው ደግሞ ፕሮፌሰር መስፍን አሪያ የሆኑት። ስለዚህ ተጠቅመውባቸው አሁን በድርት የሚፈልጉትን ነገር እያስኬዱ ነው እና ያለው ሁኔታ ይሄ ነው ወገኖቼ። እና ከዚህ ጋር በተገናኘ አንድ ዘገባ ላቅርብላችሁ። ይሄ ዘገባ የኢትዮ ፎከስ ዘገባ ነው እና ኢትዮ ፎከስ ምን ብሎ ይዘግባል? በፌደራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሐሳብ በመቃወም ይላል። ተመልከቱ። በፌደራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሐሳብ በመቃወም የምክክር ኮሚሽኑ ተወያዮች መድረክ ረግጠው ወጡ ይላል። ተመልከቱ። በቃ እዚህ ደረጃ ተደርሷል። መድረስ ረግጠው ወጡ። ለምን የሚለውን እናያለን ወገኖቼ። በፌደራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወያዮች ይላል እና በጣም አወቃቀሩ እንዴት እንደሆነ አላውቅም። ግን የቡድን 7 ተወያዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጪ ያሉ የሁሉም ብሔር ብሔረሰቦች ተወካዮች የቀረበውን አዲስ የውሳኔ ሐሳብ በመቃወም ነው መድረኩን ረግጠው የወጡ ሲል ኢትዮ ፎከስ የዘገበው። ይሄ ውሳኔ ሐሳብ ምንድነው የሚለውን እናያለን። ላለፉት 4 ሳምንታት ያህል ሲካሄድ በነበረው ከሐምሌ 8 ጀምሮ ማለት ነው ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና ዋና አማራጮች ቀርበው ሲመከሩበት ነው ሰንብተዋል ይላል። አማራጮቹም አዲስ አበባ ከተማ ራስ ገዝ ትሆን፣ የአዲስ አበባ ከተማ ህዝብ ራሱን በራሱ የማስተዳደር መብት ይከበርላት፣ ራሱን በራሱ የማስተዳደር መብት ይኑረው፣
ሁለተኛ የፌደራል አካል ይሁን ሲባል ምን ማለት እንደሆነ አላውቅም። የፌደራል አካል ሲባል አሁን ያለው ይቀጥል ማለት ይመስለኛል። አሁን ያለው ይቀጥል። ሶስተኛ አዲስ አበባ ራሷን የቻለች የፌደራል መስተዳደር ክልል ትሁን የሚል ነው። አራተኛ ደግሞ የኦሮሚያ አካል ትሁን፣ በቃ እንደነ አምቦ እንደነ ሁርሶና እንደነ ጉሊሶ እንደነ አጋምሳና እንደነ ጃርሶ የኦሮሚያ ክልል አካል ትሁን የሚሉ አራት ሐሳቦች። ይሄንን የኦሮሚያ ክልል አካል ትሁን የሚለውን ያቀረቡት የኦሮሞ ፖለቲከኞች ናቸው። ነገር ግን የፌደራል ክልል ትሁን፣ ራስ ገዝ ትሁን፣ ራሷን የቻለች ክልል ትሁን የሚለው ሐሳብ ቀርቦ ነበር እና በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማዋ የፌደራል አካል መሆን አለባት የሚለውን ሐሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች የፌደራል አካል እንድትሆን ሲደግፉ፣ አራቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሐሳብ ማቅረባቸው ተጠቅሷል ይላል። እዚህ ጋር እንግዲህ ተመልከቱ ወገኖች፣ ኢትዮ ፎከስ እዚህ ጋር ቢዘግብም ከነዚህ ከቀረቡት አራቱ የአዲስ አበባ ህዝብ ራሱን የቻለ ራስ ገዝ ወይም ደግሞ መስተዳደር የፌደራል መስተዳደር እንዲሆን ነው የአዲስ አበባ ህዝብ የሚፈልገው። ነገር ግን የአዲስ አበባ ህዝብን ፍላጎት የጨፈለቀ ውሳኔ ነው መጀመሪያ ነጥሮ እንደገና ወደፊት እንዲወጣ የተደረገው እና ያ ምንድነው የፌደራል ከተማ ይሁን። ስለዚህ በአዲስ አበባ ጉዳይ ላይ የአዲስ አበባ ህዝብ ሳይሆን በአዲስ አበባ ጉዳይ ላይ የሚወስኑት ሌሎቹ የትግራይ ህዝብ፣ የጎጃም ህዝብ፣ የጎንደር ህዝብ ሌሎቹ ናቸው የሚወስኑት እና የአዲስ አበባ ህዝብ መብት የለውም። በአዲስ አበባ ዙሪያ ላይ የአዲስ አበባ ህዝብ መብት የለውም። ስለዚህ የአዲስ አበባን ከንቲባ የሚመርጠው ማን ነው? ፓርላማው ነው የሚመርጠው የአዲስ አበባን ከንቲባ። የአዲስ አበባ ህዝብ አይደለም ፓርላማ የአዲስ አበባን ከንቲባ የሚመርጠው። እና መጀመሪያውን ይሄ ውሳኔ አዲስ አበባ የፌደራል አካል ትሁን፣ አዲስ አበባ የኦሮሞ ክልል ትሁን የሚለው ብቻ እንዲወጣ ሲደረግ ምንድነው የሆነው? ባይ ዲፎልት ምንድነው የሆነው? የአዲስ አበባ ህዝብ መብት ነው የተጨፈለቀው። የአዲስ አበባ ህዝብ የራሱን በራሱ የማስተዳደር መብቱ ነው የተገፈፈው። በሌሎች የሐረሪ ክልል 200,000 300,000 ሰው ያለው ክልል መስተዳደር ሲሆን የአፋር ክልል ወደ 3 ሚሊዮን ወደ 2 ሚሊዮን ያለው የራሱ መስተዳደር ሲኖረው፣ ሲዳማ ወደ 3.5 ሚሊዮን ህዝብ ያለው የራሱ መስተዳደር ሲኖረው፣ ጋምቤላ ወደ ግማሽ ሚሊዮን ህዝብ ያለው የራሱ መስተዳደር ክልል ሲሆን የአዲስ አበባ ህዝብ ከ10 ሚሊዮን በላይ ህዝብ ያለው ከሶማሌ ክልል በላይ ከትግራይ ክልል በላይ ምናልባትም የአዲስ አበባ ህዝብ ከኦሮሞ ክልልና ከአማራ ክልል ቀጥሎ ሶስተኛ ትልቅ ክልል የሚሆን ክልል ቢሆን ነው በህዝብ ብዛት ከኦሮሞ ክልልና ከአዲስ አበባ ከአማራ ክልል ቀጥሎ በሶስተኛነት ሊቀመጥ የሚችለው የአዲስ አበባ መስተዳድር። ነገር ግን ይህንን የ10 ምናልባትም ከዛ በላይ የሚሆነውን ህዝብ የዜግነት መብቱን ነው የገፈፉት። ራሱን በራሱ እንዳያወክል ነው ያደረጉት። በፌደራል ይሁንና በኦሮሞ ክልል ይሁን ሲሉ ይሄው ሁለቱ ውሳኔዎች ራሳቸው ሲወሰኑ ወገኖች እነዚህ ሁለቱ ውሳኔዎች ራሳቸው ዲሞክራሲያዊ እና ይሄ ሊታወቅ ይገባል። ግን ኦኬ ሁለቱ ከተወሰኑ በኋላ በሁለቱ ላይ ደግሞ እንደገና ውይይት ሲደረግ ለምሳሌ 44 አባላት ባሉት ይላል ኢትዮ ፎከስ 44 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች እሺ የፌደራል አካል እንድትሆን ሲደግፉ፣ አራቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሐሳብ ማቅረባቸው ተጠቅሷል። በሌሎቹ ተመሳሳይ ቡድኖችም ተመሳሳይ ድምጽ ውጤት እንደነበረ ተመልክተዋል። ሆኖም ግን ይላል እዚህ ጋር ተመልክቶ ሆኖም ግን ላለፉት 3 ቀናት ከብልጽግና ጽህፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ መጀመሩ ተነግሯል። አዲስ አጀንዳ እና አዲሱ መመሪያ ከብልጽግና የመጣው አዲሱ መመሪያ ምንድነው? አዲስ አበባ የኦሮሚያ ዋና ከተማና የፌደራል መቀመጫ ትሁን የሚል አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱ ተገልጿል። ይሄ እንግዲህ ከአሰራር ከመርህ ውጪ ጸሐፊዎች ለአንድ ወር ሙሉ ሲወያዩበት የነበረውን ምክረ ሐሳብ ተወያዮች ለአንድ ወር ሙሉ ሲወያዩበት የነበረውን ምክረ ሐሳብ ወደ ኋላ መልሰው ይህንን አዲስ አጀንዳ በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጪ ያሉ የሁሉም ክልል ተወያዮች ሰነዱን አንፈርምም በማለት መድረጉን ረግጠው ወጥተዋል ይላል እንግዲህ የኢትዮ ፎከስ ዘገባ ነው። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ ከኦሮሞ ተወካዮች ውጪ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጃት ላይ የነበሩ ተሳታፊዎችም በሙሉ ግቢውን ጥለው መውጣታቸውን ተሳታፊዎች ለኢትዮ ፎከስ ተናግረዋል ሲል ኢትዮ ፎከስ በዚህ ጉዳይ ላይ ዘገባው ሰጥቷል። አባቶቻችን ተመልካቾቻችን እንግዲህ ያለው ሁኔታ
ይሄ ምክክር ኮሚሽን የሀገርን ችግር ይፈታል የተባለው የምክክር ኮሚሽን በዚህ ሁኔታ ነው እንግዲህ እየታመሰ ያለው እና እያመሱት ደግሞ ያሉት ምንድነው? የኦሮሞ ብልጽግና የኦሮሞ ፖለቲከኞች ናቸው እያመሱት። ለምን የኦሮሞ ፖለቲከኞች ተቻችሎ መቀጠል አይፈልጉም። የኦሮሞ ፖለቲከኞች አባገዳዊ አስተሳሰብ ነው ያላቸው። የጭፍለቃ ፖለቲካቸው የጭፍለቃ ፖለቲካ ሰጥቶ የመቀበል ብሎ ነገር ያው ሁሉ ነገር የኦሮሞ በኦሮሞ ከኦሮሞ በሚል ነው የሚሉት። እንዲህ አይነት አመለካከት ነው ሁሉ የኛ የሚል አመለካከት ነው ያላቸውና እንዲህ አይነት አመለካከት ካላቸው ሰዎች ጋር ተነጋግሮ ሁሉንም አሸናፊ ያደረገ መፍትሄ ለማምጣት በጣም ይከብዳል። በዚህ ጉዳይ ላይ አንድ የሶማሌ ክልል ብልጽግና አመራር ምንድነው የሚለው? በአዲስ አበባ ጉዳይ አዳማ ላይ እንደ የብልጽግና አመራር ነው። አዳማ ላይ እንደ ብልጽግና ከተስማማንበት ውጪ ዛሬ የኦሮሚያ ብልጽግና አመራሮች ጭምር የተለየ አቋም ይዘው መጥተዋል። በዚህ ምክንያት ሁሉም ሰው መድረኩን ረግጦ ወጥቷል ይላል። ይሄ የሶማሌ ክልል የብልጽግና ተወካይ እና እንደ ብልጽግና በአዳማ በናዝሬት ከተማ የተወያየነውን እንደ ድርጅት የተስማማንበትን እንደ ብልጽግና የተስማማንበትን የኦሮሞ ብልጽግናዎች ግን በጎን የተለየ አቋም ይዘው ነው የመጡት። ከድርጅቱ አሰራር ውጪ ከድርጅቱ ፍላጎት ውጪ ድርጅቱ በጋራ ተስማምቶ ካንጸባረቀው ውሳኔ ውጪ የተለየ ውሳኔ ይዘው ነው የመጡት ብሎ የኦሮሞ ብልጽግና ከሌሎቹ የብልጽግና አካላት መነጠሉን ነው እንግዲህ ይሄ የሶማሌ ክልል የብልጽግና ተወካይ የተናገረው። ሌላው ፕሮፌሰር ብርሃኑ ነጋ ያው እንደምታውቁት ነው። ፕሮፌሰር ብርሃኑ ነጋ የአብይ አህመድ የኦሮሞ ብልጽግና አጨብጫቢ ነው። ፕሮፌሰር ብርሃኑ ነጋ በአዲስ አበባ ላይ ያነሳችው ጥያቄ አሳዛኝ ነው፣ እንደዚህማ ከሆነ የህዳሴ ግድብም የቤኒሻንጉል ክልል ብቻ ነው፣ ማዳበሪያውም ፋብሪካውም የሶማሌ ክልል ነው ማለት ነው ወይ ብሎ በቃ የኦሮሞ ብልጽግናዎችን የኦህዴዶችን ኦነጎችን በነገራችን ላይ የኦሮሞ ብልጽግናዎች ብቻ አይደለም የኦሮሞ በቃ ብሔረተኛ ፖለቲከኞች በሙሉ የኦሮሞ ብሔረተኛ ፖለቲካ አራማጆች ኦነጎች በሉ ሌሎች በሙሉ በዛ የተሰባሰቡ በሙሉ ተመሳሳይ አቋም አላቸው እና ይሄንን ብርሃኑ ነጋም ያው እሱ እንኳን ሊዋጥለት አልቻለም። አይገርማችሁ ከአማራ ብልጽግናም እንደዚሁ እነ ዶክተር ደሴ ጥላሁን አቶ አማራ ሰጤ የቀድሞ የአማራ ምክር ቤት ምክትል አፈ ጉባኤ ነው። ግዛቸው ሙሉነህ ደግሞ የአማራ ክልል መንግስት የቀድሞ የአማራ ክልል መንግስት ቃል አቀባይ የነበረ ነው። አገራችን በዚህ መልኩ የሚቀራመታት አሳፋሪ ድርጊት ሲፈጸም እኛ ቁጭ ብለን አንመለከትም በሚል ነው ጥለው እንግዲህ ጋዜጠኛ ጌታቸው ሽፈራው እንደዘገበው ከምክክሩ ራሳቸውን ያገለሉት ተሳታፊዎች ያነሷቸውን ቅሬታዎች 1 2 3 ብሎ ጠቅሷል። እነሱን ላስቀምጥላችሁ በጣም ኢምፖርታንት ነው። በአንደኛ በሂደቱ ውስጥ በተደራጀ እና ስልታዊ በሆነ መንገድ የተፈጸሙ መዋቅራዊ ግድፈቶች የምክክር ሂደቱን ፍጹም አግላይ ፍትሃዊነት የጎደላቸውና አስቀድሞ የተወሰነን የገዢው ፓርቲ ፖለቲካ ፍላጎት ለማጽደቅ የተዘረጋ የይስሙላ መድረክ እንዳደረጉት አስተውለናል የሚል ቅሬታ ነው እንግዲህ ስብሰባው ረግጦ የወጡ ተሳታፊዎች የገለጹት። እነዚህ የአማራዎች ብቻ ሳይሆን ሌሎቹንም ነው ሁሉንም ነው የሚል። በሁለተኛ የተቀመጠው አንዱ ቅሬታ በአዋጅ ቁጥር 1265 2014 አንቀጽ 14 እና በዓለም አቀፍ የኮንሰንሰስ ምክር መመሪያዎች የተደነገጉትን የአካታችነት ኢንክሉሲቪቲ፣ የገለልተኛነት ኒውትራሊቲ እና የጋራ መግባባት ኮንሰንሰስ ቢልዲንግ መርሆች በጽኑ የሚጥሱ መዋቅራዊ ክፍተቶች እንዳሉ በጥናት አረጋግጠናል። እነዚህን መዋቅራዊ ችግሮች አስመልክቶ የሰጠነው የቅድመ ሁኔታ ማስተካከያ ጥያቄና የአስቸኳይ ስብሰባ ጥሪ በጽሁፍ ለኮሚሽኑና ለጠቅላይ ሚኒስትሩ ጽህፈት ቤት የገባ ቢሆንም አስገዳጅ ማስተካከያ ሳይደረግበት ሂደቱ ወደ ውሳኔ አሰጣጥ ተጣድፈዋል። ቤዚክሊ ምንድነው ኮንሰንሰስ ቢልዲንግ የለም። የተወሰኑ ኃይሎች ፍላጎት ነው በጉልበት የተጫነው ማለት ነው። ይሄን ደግሞ እንዲስተካከል ለፕሮፌሰር መስፍን አርአያ ለነዚህ ኮሚሽነሮች እንደዚሁም ደግሞ ለጠቅላይ ሚኒስትር ጽህፈት ቤት ለና አብይ አህመድ ይሄ ነገር መስመር ከመውጣቱ በፊት እንዲያስተካክሉበት ጥያቄ ቀርቦ እነዚህ ኮሚሽነሮችና አብይ አህመድ ሊያስተካክሉታቸው አሁን እነዚህ ተወካዮች ረግጠው ከወጡ በኋላ ፕሮፌሰር መስፍን አርአያ ወጥተው መግለጫ ይሰጣሉ፣ ይቅርታ ይጠይቃሉ። ያ ከመሆኑ በፊት ነበር መጀመሪያ ምን ነገሮች መስተካከል ነበረባቸው። እና ሶስተኛ ጌታቸው ሽፈራው ከስብሰባው ረግጠው የወጡ ሰዎችን ቅሬታ ሲያስቀምጥ በሶስተኛነት ያስቀመጠው ሂደቱ የህግ የበላይነትና ፍትሃዊነትን ያጣ በመሆኑ እንዲሁም ለመጪው ትውልድ ህልውና ታሪካዊ ስብራት እንዳያመጣ ስጋት ፈጥሮብናል
አንዱ ሌላው ቅሬታቸው ነው። አራተኛ የገዢው ፓርቲ መዋቅራዊ ጠለፋ እንዳለም ተመልክተናል። መንግስትና ገዢው ፓርቲ በተለያዩ ስሞችና ታክቲካዊ ሸፋኖች በፌደራል፣ በክልል፣ በከተማ አስተዳደሮች፣ በልዩ ልዩ የፍላጎት ቡድኖች እንዲሁም በባህልና እምነት ተቋማት ስም አብላጫ ተሳታፊ በመመደብ ሂደቱን ሙሉ ለሙሉ ለመቆጣጠርና አስቀድሞ የወሰናቸውን አጀንዳዎች ለማጽደቅ መድረኩን ጠልፎታል። ይሄ መድረክ ምን ሆኗል? የምክክር ኮሚሽን ኢትዮጵያውያን በውይይት ተቻችለው ችግራቸውን ይፈቱበታል የተባለው መድረክ ምን ሆኗል ነው የሚሉት? ተጠልፏል ነው የሚሉት። አምስተኛ የአማራን ህዝብ እውነተኛ ውክልና ማደብዘዝ እና ስልታዊ ማግለል ተፈጽሟል። በመንግስት መዋቅራዊ ተጽዕኖ አማካኝነት ከአማራ ክልል ስም የአማራን ህዝብ ጥቅም የማይወክሉና ይልቁንም ከአማራ ህዝብ ህልውና በተቃራኒ የተቀረጹ አናሳ ስብስቦችን በማብዛት ህዝባችንን በግንባር ቀደምነት የሚወክሉ የፖለቲካ ኃይሎችንና ሰፊውን የአማራ ድምጽ ወደ አናሳነት ለማውረድ በጥናት የተሰራ ሴራ ተተግብሯል። በተጨማሪም ከአማራ ክልል ውጪ የሚኖሩ ሚሊዮኖች አማራዎች ድምጽ አልባ እንዲሆኑ ተደርጓል። ለምን? ኦሮሞ ክልል ወክለው የቀረቡት ኦሮሞዎች ናቸው። ግን 10 ሚሊዮን በላይ በኦሮሞ ክልል የሚኖረው የናዝሬት ህዝብ፣ የደብረ ዘይት ህዝብ፣ ሌሎቹ አልተወከሉም። ድምጻቸው በዚህ አልተሰማም። ከኦሮሞ ክልል የተወከሉት የኦሮሞ ብሔረተኞች ብቻ ናቸው። ስለዚህ በሚሊዮኖች የሚቆጠሩ ወገኖች ድምጽ አልባ እንዲሆኑ ተደርጓል ብሎ ቅሬታቸውን በዚህ መልኩ ያስቀምጣሉ። ስድስተኛ የኤክስፐርቶችና የአወያዮች የሙያ የአቅምና የገለልተኝነት ክፍተትን አስተውለናል። በኮሚሽኑ የተመደቡ በርካታ ኤክስፐርቶችና አወያዮች የአገሪቱን ውስብስብ ፖለቲካዊ ሙያዊ ብቃትን የመተንተን አቅም የሌላቸው ከመሆኑም በላይ በግልጽ ከገዢው ፓርቲና ከስልጣን መስመር ጋር ያደሉ የገዢውን ፓርቲ ርዕዮተ ዓለም የሚያንጸባርቁና የተለየ ሐሳብ ያላቸውን ተሳታፊዎች የሚያዳፍኑ ሆነው አግኝተናቸዋል። ኢንቲሚዴት የሚያደርግ። ሰባተኛ የኮሚሽኑን ቀናነት ለስልጣን ማጋበሻ ሆኗል ብለን እናምናለን። ሂደቱ የሀገር ችግር የሚፈታበት ከመሆን ይልቅ የተወሰኑ የፖለቲካ ስብስቦችና የገዢው ፓርቲ የኮሚሽኑን ግልጽነት እንደምቹ አጋጣሚ በመውሰድ የራሳቸውን ጠባብ ፍላጎት የሚያስፈጽሙት አጀንዳ የሚያሳኩበትና የፖለቲካ ስልጣን ማጋበሻ መድረክ አድርገውታል የሚል ድምዳሜ ላይ ደርሰናል ይላል። ይሄ አንዱ በሰባተኛነት የተቀመጠው ቅሬታ ነው። ጋዜጠኛ ጌታቸው ሽፈራው እንዳስቀመጠው። ስምንተኛው ቅሬታ የደህንነት አካላት ጣልቃ ገብነትና ነፃ ሐሳብን ማሸማቀቅ ተስተውሏል። እየተሸማቀቀ ነው። ይሄ ምክክር እየተደረገ ያለው ነፃና ፍትሃዊ በሆነ መንገድ ሳይሆን በማሸማቀቅ ነው እያሉ ያሉ። በምክክር አዳራሾች ውስጥ የደህንነትና የጸጥታ አካላትን እንደ ተሳታፊ በማስገባት ተሳታፊዎች ያለምንም ፍርሃት የመሰላቸውን ሐሳብ በነፃነት እንዳያንሸራሽሩ የኃይልና የማሸማቀቅ መንፈስ እንዲነግስ ተደርጓል። በዚህ መንገድ ነው እንግዲህ እነ ፕሮፌሰር መስፍን አርአያ ኢትዮጵያ የመከረችን ምክክር እናደርጋለን እያሉ የሚሉት። ዘጠነኛ አጀንዳዎችን በጥላቻና በአድሎ መቅረጽ ሂደቶችን ተመልክተናል። የውይይት አጀንዳዎች የተቀረጹበት መንገድ መሪ ጥያቄዎችን በመጠቀም አማራውን የችግሮች ሁሉ ምንጭ አድርጎ ለመሳልና ሌሎች ብሔረሰቦች በአማራው ላይ ቅሬታና ጥላቻ እንዲሰነዝሩ በሚያባብስ መልኩ የተነደፈ እንደሆነ በሂደት አስተውለናል። አስረኛ የተደራጀ የሐሳብ ማስተጓጎልና ማሸማቀቅ ተግባራት ተፈጽመውብናል። መብታቸውን ማንነታቸውንና ፍትሃዊ አቋማቸውን ለማንሳት የሚሞክሩ የአማራ ተወካዮች በተደራጀ መልኩ ጩኸት እንዲበዛባቸው እንዲረበሹና ሐሳባቸውን ሳይጨርሱ እንዲቀጩ ይደረጋል። በጣም ያሳዝናል። የአማራ ተወካዮች ንግግር በሚያደርጉበት ጊዜ ዝም በል ምናምን እየተባለ በጩኸት አፋቸውን እንዲዘጉ እየተደረገ በዚህ መልኩ እንግዲህ የሚደረግ ነው እንግዲህ ይሄ ምክክር የሚባለው። በጣም ይገርማል። 11ኛ ሀገራዊ ትርክቶችን ማጣመም ተግባራት ሆን ተብለው እየተፈጸሙ ነው። አገር ካለችበት ቀውስ የሚያወጣ ሁለንተናዊ እሴቶች እንደ ዜግነት መብት በሚነሱበት ወቅት ሐሳቡን የሚያነሱ አካላትን በጅምላ አሃዳዊና ጨቋኝ በማለት የመፈረጅና በህዝቦች መካከል ጥላቻን የመዝራት አካሄድ ተስፋፍቷል። 12ኛ ወገኖቼ ተመካክሮና ተከራክሮ ከመግባባት ኮንሰንሰስ ይልቅ ወደ እጅ ብልጫ ቮቲንግ መጣደፍ ተመልክተናል። ሀገራዊ ምክክር ማለት በምክንያት የሚደራደሩበት ሂደት እንጂ በድምጽ ብዛት የሚወሰንበት አይደለም። አጀንዳዎች በቂ ውይይት አይደረግባቸው ገዢው ፓርቲ ባለው የውክልና ብልጫ በመጠቀም ሂደቱን በድምጽ አሰጣጥ ለማጽደቅ መጣደፉ የምክክሩን መሰረታዊ መንፈስ ያፈረሰ እንደሆነ እናምናለን ይላል። እንግዲህ ይሄ ስብሰባው ረግጦ የወጡ ተወካዮች የተናገሩት ነው። በቃ በስብሰባው ቤዚክሊ በቃ የዱርዮች በቃ የወንብድና ስብስብ ነው ማለት ነው። እውነተኛ ምክክር ጨዋነት የተላበሰ ኢትዮጵያዊነት የተላበሰ ምክክር ሳይሆን በቃ ነው እንትን ነው ይሄ በቃ የወንበዴዎች ስብስብ ነው ማለት ነው።
ሐሳብ ሲሰጥ ዝም በል የሚባሉ እኮ የሚሸማቀቅ ሲሆን ሰው በነፃነት ሐሳቡን መስጠት በሚሰጥበት ጊዜ ስድብና ዛቻ ካለ በዚህ ሁኔታ የሚደረግ ምክክር ያው ይሄ የብልጽግና ጉባኤ ነው ማለት በቃ የብልጽግና ይሄንን እንደ ሽፋን ተጠቅሞ ፍላጎቱን ለማሟላት እየሰራ ያለበት ጉዳይ ስለሆነ ነው ወገኖቼ ይሄ ነገር ትክክል አይደለም የምንለው በዚህ ጉዳይ ላይ የአማራ ህዝብን በመወከል ከአማራ ክልል የአማራ ህዝብ በመወከል በአገራዊ ምክክር እየተሳተፉ ያሉ አንድ የተወሰኑ ጉባኤተኞችም መግለጫ አውጥተዋል አድማጮቻችን ተመልካቾቻችን መግለጫ አውጥተዋልና እነዚህ መግለጫዎችን ላንብብላችሁ የሀገራችንና የወደፊትም የአማራን ህዝብ በመወከል በሀገራዊ ምክክር እየተሳተፉ ያሉ ጉባኤተኞች ያቋም መግለጫ የሚል ላንብብላችሁ በጣም የሚገርም ነው የሀገራችንን የወደፊት ፖለቲካዊ ጣፋንታ ለመወሰን የሥርዓት ስብራቶችን ለማቅናትና የታሪክ በደሎችን የሽግግር ፍትህ ለመፈወስ ተዘጋጅቶ የነበረው ሀገራዊ የምክክር ማዕድ ተዘጋጅቶ የነበረው ሀገራዊ ድድማው አሁን ላይ በጠባብ ቡድኖችና በተረኝነት አስተሳሰብ ክፉኛ ተጠልፎ ይገኛል ይሄ እንደሚሆን እናውቃለን ተናግረናል ድራማ ነው የኦሮሞ ብልጽግናዎች ሽፋን ነው እያደረጉ ያሉ የነሱ ፖለቲካ በማታለል ላይ የተመሰረተ ፖለቲካ ነው እንዴ ከ8 ዓመት በፊት ኢትዮጵያ ያያሉ ህዝቡን ሁሉ አታለው አይደለም ወይ ስልጣን የፌደራል መንግስት ስልጣን ያዙት ባህሪያቸው እየታወቀ ሌቦች እንደሆኑ አታላዮች እንደሆኑ ዘረኞች እንደሆኑ አማራውን ማህበረሰብ ኢትዮጵያን የሚጠሉ እንደሆኑ እየታወቀ ከነሱ ጋር እነሱን በትግል አሸንፎ አገርን ነፃ ማውጣት እንጂ ከነሱ ጋር ቁጭ ብሎ መነጋገር እየተም እንደማያደርስ እንናገራለን እና አሁን እነሱ በቃ አብይ አህመድ ብለው ወደዛ ሄዶ የሀገራዊ ምክክር ማዕድ አሁን ላይ ግን በጠባብ ቡድኖችና በተረኝነት አስተሳሰብ ክፉኛ ተጠልፎ ይገኛል መላው የሀገሪቱ ህዝቦች ይላል መቼም በጋራ ማዕድ ተሰባስበን ፍትህና እኩልነት የሰፈነበትን ሀገር ለመገንባት በታላቅ ተስፋ ስንጠባበቅ ከኦሮሞ ብልጽግና ነው እንግዲህ በታላቅ ተስፋ ሲጠባበቁ የነበሩ ስንጠባበቅ የፖለቲካ የበላይነትን ሙጥኝ ያሉ ኃይሎች በጓሮ በር የጫኑትን የጽንፈኝነት አጀንዳ በመሰልቀጥ የምክክሩን ታሪካዊና ህዝባዊ መንፈስ አቦዝነውታል የህዝቡን አደራና የዘመናት የፍትህ ጥያቄ ይዘው ወደ መድረኩ የመጡ ተመካካሪዎች ያቀረቧቸውና የሀገራዊ መፍትሄ መሰረት መሆን ያለባቸው ዋናውና የፖለቲካ ጥያቄዎች በገሃድ እየተገፉ ነው የመሬት ባለቤትነት የመንግስት የግልና የህዝብ ተብሎ በህገ መንግስቱ ግልጽ ዕውቅና እንዲያገኝ የሚጠይቀው ፍትሃዊ ጥያቄ በ1999 ዓመተ ምህረት በተካሄደው የህዝብና ህዝብ የቆጠራ ወቅት በግልጽ በደልና ጭቆና የደረሰበት የአማራ ህዝብ ዕውቅና አግኝቶ በሽግግር ፍትህ እንዲካስ የቀረበው ህዝባዊ ጥያቄ እንዲሁም የሁላችንም የሆነችውን ታሪካዊቷን አዲስ አበባን ስሟን ካልተቀየረና ባለቤትነቷም ለኦሮሚያ ክልል ለፌደራል ሆኖ እኛ ብቻ የምናዝበት ለብቻችን እናስተዳድራት የሚል ስግብግብነትን የመቃወም አቋም ነው የዚሁ ህዝባዊ ማዕድ ዋና አጀንዳዎች ነበሩ ይላል እነዚህ ቦታዎች ይሁን እንጂ በአለም ታይቶ የማይታወቅና የፌደራል ስርዓቱን መሪዎች የጣሰ አንዲትን ዋና ከተማ በሶስት አስተዳደሮች እንምራት በሚል የአዲስ አበባ ነዋሪዎችን ራስን በራስ የማስተዳደር መብት የሚጥስ አካሄድ እንደሚገባ የቀረበው ሀገራዊ ጥሪ ሊደመጥ አልቻለም ይህ ሀገራዊ ተስፋ ተጥሎበት የነበረው የምክክር ሂደት አሁን ላይ በተደራራቢ ውድቀቶች ባደሉ አካሄዶችና በገንዘብ ሴራ እየተመራ ይገኛል ለዘመናት የዘለቁ ስትራቴጂካዊ ጥያቄዎች በክህደትና በጽንፈኛ ሐሳቢዎች የማዕዱ አካል መሆን የለባቸውም ተብለው በሴራ እንዲገለሉ እየተደረገ ሲሆን የኦሮሚያ ተመካካሪዎች ደግሞ የአማራ ህዝብ እንደ ህዝብ ይጠቀምበታል ተብሎ የሚታሰብ ማናቸውንም ሀገራዊ አጀንዳ በመቀኝነትና በአይነ ደረቅ ሲቃወሙ ነው ይሄ ነው እንግዲህ ስለዚህ ይሄ ምክክር ኮሚሽን ጸረ አማራ ምክክር ኮሚሽን አማራ ጠል ምክክር ኮሚሽን አማራውን የሚጠቅሙ ሐሳቦች ሲቀርቡ የኦሮሞ ፖለቲከኞች ሁሉን ነገር የተቆጣጠሩት የኦሮሞ ፖለቲከኞች ጋንጋፕ አድርገው የሚቃወሙ ከሆነ ይሄ በአማራውና በኦሮሞ በትግሬውና በአማራው በሌላው አካባቢ ኢትዮጵያ መካከል ያለው ክፍተት እንዲጠብ እርቅ እንዲመጣ የሚደረግ ምክክር ሳይሆን አማራ ጠል ኢትዮጵያ ጠል የሆነ ምክክር ነው ማለት ነው ምክክሩን ሙሉ በሙሉ በበላይነት ለመቆጣጠር የሰዎችንም አቋም በገንዘብ ተጽዕኖ ለማስቀየርና አጀንዳዎችን ለማሳየት በግልጽ የተቀናጀ ድብቅ ስራ እየተሰራ ነው ሂደቱ በአስሮችና በአምሳዎች በሚደረጉ የምክክር ክፍለ ጊዜዎች ውስጥ እኛ በልተን ትራፊ ካልበላችሁ በሚል የትዕቢት መንፈስ አንዱን ተመጋቢ ሌላውን የበይ ተመልካች የሚያደርግ
ታሪክን የሚያዛባና የነጠላ ትርክት አቀንቃኞች ውሃ የሚያሸልሱበት የከንቱዎች መድረክ ሆኗል። በምክክሩ ኮሚሽን የተሳተፉ አማራ ክልልን ወክለው የቀረቡ ሰዎች ይህን ምክክር ኮሚሽን ምን ብለው ጠርተውታል? መጨረሻ ላይ የከንቱዎች መድረክ ብለውታል። የከንቱዎች መድረክ። በሌላ በኩል የብሔራዊ ምክክር ኮሚሽኑ አድሏዊ አሰራር በሚታይበትና በከፍተኛ የፖለቲካ ጫና ስር በወደቀበት በዚህ ወቅት ከአማራ ክልልም ሆነ ከሌሎች ክልሎች ህዝብን ወክለው የመጡ ተመካካሪዎች አጀንዳዎቻቸው ሰሚ በማጣታቸው ምክንያት ብርቱ ትግል እያደረጉ ቢሆንም በሂደቱ ላይ ከፍተኛ ቅሬታ ውስጥ ገብተዋል። በመሆኑ በመድረኩ በአስቸኳይ መልክ ካልያዘ በገንዘብና በፖለቲካ ተጽዕኖ የተጠለፉት አጀንዳዎች ወደ ማዕድ ካልተመለሱና የሴራው አካሄድ ካልቆመ መላው ህዝባችን የዚህን ምክክር መድረክ ከንቱነትና አካሄድ ካሁኑ አውቆ እንዲረዳው እያሳወቀን የህዝባችን አደራ ለመካድ መድረኩን ረግጠን የምንወጣ መሆኑን በጥብቅ እናስታውቃለን የሚል እንግዲህ መግለጫ ወጥቷል። አድማጮቻችን፣ ተመልካቾቻችን ይሄ እንግዲህ በምክክር ኮሚሽኑ የታየው ሂደት ነው ማለት ነው። በምክክር ኮሚሽኑ የታየው ሂደት ይሄን ይመስላል እና ብዙዎቹ ሂደቱን ረግጠው እየወጡ እና ፕሮፌሰር መስፍን አራያም ይሄንን ካዩ በኋላ መጀመሪያውኑ ማስተካከል ሲገባቸው እንደገና ወጥተው ብሶት አሰምተዋል። እና እስቲ እንደገና እናዳምጣቸው። ፕሮፌሰር መስፍን አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ፣ የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድርም ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። ጉልበት አላቸው። ፕሮፌሰር መስፍን አርአያ ጉልበት አላቸው። ጉልበታቸውንም እያሳዩ ነው። እሱን እንደ ጨርቅ እንደ እንትን እየተጠቀሙበት ነው። እርሶ ተምረዋል፣ ፕሮፌሰር ኖት። የኦሮሞ ብልጽግናዎችን ባህሪ ያውቃሉ። ምክክር ይላሉ። ጦርነት ባለበት መጀመሪያውኑ ምክክር ለማድረግ መድፈር አልነበረቦትም። ጅብ ከሄደ ውሻ ጮኸ ይባላል። ሁሉን ነገር ካበላሹትና ካጨማለቁት በኋላ አሁን ቢያለቅሱ፣ አሁን ብሶት ቢያሰሙ ምንድነው የሚያመጡት? ፕሮፌሰር መስፍን አርአያ በተደጋጋሚ ነግረውት ነበር። ራስዎትን ከዚህ ያግሉ፣ ከዚህ ይውጡ። የኦሮሞ ብልጽግናዎች በጭራሽ እውነተኛ ምክክር አይፈልጉም። የኦሮሞ ኃይሎች በጭራሽ እውነተኛ ምክክር አይፈልጉም። መዋጥ መጨፍለቅ ሁሉ ከኛ ነው እንጂ የሚያውቁት ኦሮሞም፣ አማራውም፣ ትግሬውም፣ ኢትዮጵያዊውም ሌላው ማህበረሰብም ሁሉ ተከባብሮ የሚኖርባትን ኢትዮጵያ ማየት አይፈልጉም። በእነሱ በሚያስተዳድሩበት ክልል እኮ ሌላው ማህበረሰብ እንደ ጠላት እየተቆጠረ እኮ ሲገደል ሲፈናቀል ኤትኒክ ክሌንዚንግ ምንድነው ጄኖሳይድ ሲፈጸምበት እኮ ነው የነበረው። በኦሮሞ ክልል ውስጥ እኮ አማርኛ ትምህርት አይሰጥም። በኦሮሞ ክልል ውስጥ እኮ አማርኛ ተናጋሪዎች በብዛት ያሉበት አካባቢ ሁሉ እኮ በአማርኛ አገልግሎት እኮ አይሰጥም። ፕሮፌሰር መስፍን አርአያ ኦሮሚያ ክልል የሚባለው እኮ የምድር ሲኦል ነው። የምድር ሲኦል ደግሞ ያደረገው አጋንንት የሰፈረባቸው አባገዳዊ አመለካከት፣ የጥላቻ አመለካከት፣ ዘረኛ አመለካከት፣ ጠባብ አመለካከት፣ ክፋት በውስጣቸው ያለባቸው የኦሮሞ ፖለቲከኞች ናቸው። የኦሮሞ ብሔረተኝነት ፖለቲካ የጥላቻ ፖለቲካ ነው። አብረን እንደግ፣ አብረን እንሻሻል፣ ተከባብረን አብረን ሀገራችንን እናሳድግ የሚል ፖለቲካ አይደለም። ሌላውን የመጨፍለቅ፣ ሌላውን የማጥፋት፣ ሌላውን የመዋጥ በተለይም ደግሞ ኢትዮጵያዊነትን የማጥፋት ፖለቲካ ነው የኦሮሞ ብሔረተኝነት ፖለቲካ። እና እነዚህ ሰዎች እርሶን መጠቀሚያ ያደርገዋል። እና ለዚህ ነው ብዙዎቻችን ይሄንን የምክክር ኮሚሽን የትም የማይደርስ ዋጋ የሌለው እርባና ቢስ ነው ብለን ይሄንን የምክክር ኮሚሽን ውድቅ ምክክር ኮሚሽን ምንም የሚለውጠው ነገር አሁን ምንድነው ሊሆን የሚችለው? እንደው ብትጠይቁኝ ምን ሊሆን ይችላል ብላችሁ ብትጠይቁኝ አንድ ሊሆን የሚችለው ነገር ምንድነው? እና አብይ አህመድ ያው ታውቃላችሁ፣ በተለይ አንድ ማን ነው አያሌው መንበር የሚባል ሰው አለ እና ይሄ አያሌው መንበር የሚባለው በጣም
እና ይሄ አያሌው መንበር የሚባለው በጣም በዚህ በሆነው ነገር የኦሮሞ ብልጽግናዎች እያደረጉት ባለው ነገር ተናድጃለሁ። ነገር ግን ምን ብሎ ይላል መሰላችሁ? በጣም የሚገርመው ነገር ምን ብሎ ይላል መሰላችሁ? የአብይ አህመድ ባክህን ይሄንን ነገር አስተካክለው፣ ይሄንን ነገር ባክህን አስተካክለው። ላምበው ምንድነው የሚለው መሰላችሁ? አያሌው መንበር ዶክተር አብይ አህመድ አሊ በኦሮሞ ብልጽግና በኩል ብቅ ያለውን የሁሉም እኔ ብቻ የስግብግብነትና ሰልቃጭነት ባህሪ ያስታግሱት ዘንድ እንጠይቃለን። ያለዚያ ምክክር ጉባኤው እንዳይሳካ ለሚፈልጉት አካላት ሰርግና ምላሽ መሆኑ ነው። ጽንፈኝነት፣ ስግብግብነት ይሸነፋል፣ ኢትዮጵያም ወደ ክብሯ ትገሰግሳለች ይላል እና ምነው ዶክተር አብይ አህመድ ወይ ባኮትን በኦሮሞ ብልጽግና በኩል ብቅ ያለውን ይህንን ሁሉ ኬኛ የሁሉ እኔ ሁሉ ኬኛ ብቻ የስግብግብነትና የሰልቃጭነት ባህሪ ያስታግሱልን ብሎ አያሌው መንበር ይሄን ጽፏል። በጣም አሳቀኝ። አብይን እኮ የተለየ ሰው እኮ አድርጎ ነው ያቀረበው። አዚፍ ሽመልስ አብዲሳ ከአብይ ፈቃድ ውጪ እና አዳነች አበቤ ሌሎች የኦሮሞ ብልጽግናዎች ከአብይ አህመድ ፈቃድ ውጪ የሚያደርጉ እኮ አድርጎ ነው ያቀረበው። ተገርማችሁ ያኔ እነ ነፍሳቸውን የማነ ዶክተር አምባቸው የአማራ ብልጽግና ያኔ ገና ስልጣን እንደያዙ ኦዴፓ የነበረ ጊዜ ማለት ነው ለማ መገርሳ የነበሩ ጊዜ አብይ አህመድ ምንድነው የሚያደርገው መሰላችሁ? የፌደራል መንግስቱን ያዘ አይደል? የፌደራል መንግስቱን አብይ አህመድ ከያዘ በኋላ ምንድን ነበር የሚያደርገው መሰላችሁ? ልክ ስልጣኑን እንትን ሲል መሐከል ይሆናል። ከዛ እነ ታከለ ኡማ፣ እነ ሽመልስ አብዲሳ፣ አባዱላ ገመዳ፣ ግርማ ብሩ እነዚህ በሙሉ የኦሮሞ ኤሊት እነ ሌንጮ ባቲ፣ እነ ሌንጮ ለታ እነዚህ በሙሉ የኦነግ ፖለቲካ አራማጆች፣ የኦሮሞ ፖለቲከኛ አራማጆች በሙሉ ይሰበሰባሉ እና ልክ በወያኔ ጊዜ ትዝላችኋል። ኤርሚያስ ለገሰ የካሳንቺስ መንግስት የሚለው አለ። የካሳንቺስ መንግስት ማለት ያኔ ኃይለማርያም ደሳለኝ ነው ጠቅላይ ሚኒስትሩ። የኃይለማርያም ደሳለኝ ካቢኔ አለ፣ የሚኒስትሮች ምክር ቤት አለ። እንግዲህ አገሪቷን የሚያስተዳድረው በህግ የሚኒስትሮች ምክር ቤት ማለት ነው። ነገር ግን ይሄ የሚኒስትሮች ምክር ቤት እያለ በተጓዳኝ ደግሞ እነ ስብሐት ነጋ እነ አባይ ፀሐዬ ምናምን ያሉበት ደግሞ የካሳንቺስ መንግስት ይባላል እና በኢትዮጵያ ውስጥ ተግባራዊ የሚሆነው ኃይለማርያም ደሳለኝ የሚወስነው ሳይሆን የካሳንቺሱ መንግስት የሚወስነው። በቃ በተጓዳኝ ሌላ መንግስት አንኦፊሻል የሆነ መንግስት አለ አገሪቷን የሚያስተዳድር። ስለዚህ ሽመልስ ኢሳያስ ማነው ኃይለማርያም ደሳለኝ በቃ እነዚህ የካሳንቺስ መንግስት ያዘዙትን ነበር ፈረስ ነበር እና አሁንም ወገኖቼ አብይ አህመድ የሚያስተዳድረው የሚኒስትሮች ምክር ቤት አለ። ነገር ግን ወገኖቼ አብይ አህመድ ከነ አባዱላ ከነ ሌንጮ ከነ ምናምን ከኦሮሞ ብሔረተኞች ጋር ሆኖ ደግሞ የሚሰበሰብበት የአባገዳ ምክር ቤት የአባገዳ መንግስት አለ እና የአባገዳ መንግስት የወሰኑትን ውሳኔ ነው ተግባራዊ የሚያደርጉት እና በዛ በአባገዳ መንግስት አብይ አህመድ ተልኮ ተሰጥቶታል። ያ ተልኮ ምንድነው? ሌላውን ኢትዮጵያዊ እንዲያደነዝዝ አንተ ኢትዮጵያ እያልክ ተናገር፣ ፎልባክ ናንተ። እነ ሽመልስ አብዲሳ ደግሞ በዚህ በኩል ይገፋሉ፣ ኤትኒክ ክሊንዚንግ ይፈጽማሉ። ኦነጎችን በዚህ በኩል ይሄዱ ይገላሉ፣ ይጨፈጭፋሉ። ኦርቶዶክስ ቤተክርስቲያን ክርስቲያኑን ያቃጥላሉ። አማራውን ከወለጋ ከተለያየ ቦታ በቃ እንዲጸዳ የኦሮሚያን ከአማራ የማጽዳት ስራ ደርቲውን ስራ እነሱ ይሰራሉ። ሽመልስ አብዲሳ ደግሞ ያፈናቀለ ምን እያለ ይሄን ደግሞ እንደ ኦሮሚያ ክልል ደግሞ ይሄን ያደርጋል። አንተ ደግሞ በፌደራል መንግስት ደረጃ የኦሮሞ ሰዎች ወደ አዲስ አበባ መጥተው አብዛኛው አዲስ አበባ ያሉ የፌደራል መንግስት ሰራተኞች ኦሮሞዎች እንዲቀጠሩ አድርግ። ስለዚህ ሌላውን እያስወጡ ኦሮሞውን ብቻ እየቀጠሩ በቃ አሁን በየመስሪያ ቤቱ ውስጥ ሄዶ ኦሮሞኛ ተናገረ። ማስታወቂያ ይወጣል። የአዲስ አበባ ሰዎች ማስታወቂያ ይገባሉ። ነገር ግን ስም ሊስት ሲታይ ስም ሊስታቸው ላይ በሙሉ ፈተና ሙሉ አልፈው ችሎታ ያላቸው በሙሉ ያተቀዳዱ ይታልና በሌላ በኩል ከኦሮሞ ብልጽግና ሊስት ይመጣና እነዚህ ተቀበሉ ይባላል። እነዛ እና በዚህ አይነት መልክ ይሄን ነገር እንዲሰራ ደግሞ አብይ አህመድ ተከፋፍለው በቅንጅት ነው የሚሰራው።
ስለዚህ እና አያሌው መንበር አብይ አህመድና ሽመልስ አብዲሳ የተለዩ ይመስል አብይ አህመድ ነገሩን እንዲያስተካክል አብይ አህመድ እኮ ነው ለሽመልስ ነግሮ ሽመልስ ነገሩን የሚያስተካክል እና ራሱን ብዙዎች ወገኖች የራሳቸውን እያሞኙ ልክ ከ8 ዓመት በፊት አብይ እያሉ ሲናገሩ የነበሩ ሰዎች አብይ ጥሩ እኮ ነው ኦሮሞዎች ኦፒዲዎች ናቸው እንጂ አብይ እኮ እንደዚህ ነው ኦፒዲዎች ናቸው እንጂ አብይ ነው እያሉ እንደነበሩ አሁንም እንደገና ያንኑ ድንስዝናችን ይዘን እንቀጥላለን። ይሄ እየሆነ ያለው ነገር እነ ሽመልስ አብዲሳ ኢንትሮዲዩስ ያደረጉት ነገር አብይም የተስማማበት ነው። አሁን ባክፋየር ስላደረገ አብይ ደግሞ እንደገና ይገለበጥና ንገራችሁ መልአክ ይመስልና ጥሩ ይሆንና አብይ እነ ሽመልስ አብዲሳን ደግሞ ይወቅሳል። አያችሁ በብልጽግና ስብሰባ ሲያደርጉ በብልጽግና ስብሰባ ላይ ሽመልስ አብዲሳ እኮ ነው ይሄን ያደረገው የኦሮሞ እንትን እኮ ነው የምን ላድርግ እስቲ በቃ እኔ አነጋግራቸዋለሁ ይሄን ነገሩን ለማስተካከል ሞክራለሁ ምናምን ብሎ እንደገና ደግሞ ይሄ የተለመደውን የቂቤ ጨዋታ ይጫወታል ማለት ነው። እና እየሆነ ያለው እና ምንም የሚለወጥ ነገር የለም ወገኖች። እነዚህ ከረግጠው ወጡ የተባሉትም ደግሞ ተመልሶ ይገባሉ። ልንገራችሁ ይሄ ረግጠው የወጡትም በሙሉ እነ ብርሃኑ ነጋን ተጨምሮ ተመልሶ ነገ ደግሞ እንደገና ወደ ምክክሩ ይገባሉ። ለምን ምርጫ የላቸውማ። ረግጠው አሁን ብርሃኑ ነጋ ረግጦ ወጥቶ የት ሊገባ ነው? ከዚህ ከምክክር ኮሚሽኑ ከረገጠ ከትምህርት ሚኒስቴርነቱ ይባረራል። ከዛ ያለን እነ አማራ ሰጤ ምናምን የሚባሉት እነ ሽፈራው ሙሉነህ ምናምን የሚባሉት የአማራ ክልል ሰዎች በሙሉ ረግጠው የወጡት በሙሉ ነገ የት ሊገባ ነው? ይደወልለታል። አርፈ ስብሰባውን ተካፈል እንደሆነ ተካፈል ይባላል። እነዚህ ሁሉ አሁን የብልጽግና ጎብዳጅ የሆኑት ብልጽግና ማን እንደሆነ ያውቁታል። ብልጽግና ምን አይነት ክፉ መንግስት እንደሆነ የኦሮሞ ብልጽግና ምን አይነት ክፉ መንግስት እንደሆነ ያውቃሉ። ለጥቅም ብለው ለወዳቸው ብለው እኮ ነው አሁንም ከብልጽግና ጋር የሚከሰከሱት። እነ ተስፋውን የሚባል በጣም የማውቀው ሰው በጣም ወዳጄ ነበር። የምክክር ኮሚሽኑን አለመሳተፍ ሀገር መጉዳት ነው አገርን መበደል ነው ብሎ በጣም አፉ ደፍሮ የተናገረ ሰው ነው። የአዴት ሰው ነው፣ የጎጃም ሰው ነው። ግን ጎጃም ውስጥ አሁን ምክክር እሱ አዲስ አበባ ተቀምጦ ምክክር እያደረገ ይሄ የብልጽግና ምክክር እያደረገ እሱ ተወለደበትና ባደገበት ቦታ በጎጃም እምብርት 3 ጄኔራሎች ያሉበት ከፍተኛ ውጊያ ሲደረግ ነበር። ይሄን ያውቃል ተስፋውን። እና እነዚህ ሰዎች ሊወጡ አይችሉም። ለምን ከወጡ የት ይገባሉ? የት ይሄዳሉ? ከህዝብ ተጣልቷል። አሁን ተስፋውን ወደ አማራ ክልል ወደ አዴት ወደ አደገበት ቦታ አይሄድም። ከህዝብ ተጣልቷል። ያን እንዳያረጉ ነግረናቸዋል። ተው ከህዝብ ጋር አትጣሉ፣ የብልጽግና መንግስት አያዋጣችሁም ተው ብለናቸዋል። አሁን ከህዝብ ጋር ተጣልተው ሄደው የፋኖ ከዚህ ክፉ አገዛዝ ጋራ ነፍጥ አንስቶ እየተነቃነቀ ባለበት ሁኔታ እነሱ የአብይ አህመድ የብልጽግና ድራማ አዳማቂ ሆነው ምክክር ብለው ሄደው የምክክር ኮሚሽን ባጅ አድርገው አሁን ማለቃቀስ ምን ዋጋል? ስለዚህ የትም አይደርሱም። እነዚህ አሁን የተዘገቡት ረግጠው ወጡ የተባሉት በሙሉ ወገኖች ተመልሶ ይገባሉ። እና ያለው ሁኔታ ይሄ ነው አድማጮች ተመልካቾች። እና የምክክር ኮሚሽኑ እንግዲህ ይሄን ይመስላል። እኛ በፊትም እንደዚህ እንደሚሆን ተናግረናል። እንዲህ አይነት ነገር ሊፈጠር እንደሚችል ገልጸናል። አልሰሙንም። ነገር ግን ያው ይሄ ይሆነ ነው እንግዲህ ያለው ሁኔታ ይሄ ይሆናል። ይሄ ነው አድማጮቻችን ተመልካቾቻችን። ይሄ ምክክር ኮሚሽኑ የተባለው እንዳልኳችሁ ሂደቱ እንኳን ስሙዝሊም ራሱ ሄዶ ቢሆን ተቀባይነት አይኖርም። ምንም የብልጽግና ምክር ቤት ነው፣ የብልጽግና የከንቶች ምክር ቤት እና ምንም የሚለውጠው ነገር አልነበረም። እንግዲህ ለዛሬ ያዘጋጀሁት ዝግጅት እንግዲህ ይሄን ይመስላል ወገኖቼ። በተለይ በፊንፊኔ ጉዳይ ላይ የኦሮሞ ፖለቲከኞች ፊንፊኔን ለምን ፊንፊኔ እንደሚሉ ልክ ህወሓቶች ወልቃይት እንደሚሉ የኦሮሞ ፖለቲከኞችም ለምን ፊንፊኔ እንደሚሉ
በዛ ዙሪያ ላይም አንዳንድ ሀሳቦችን ለመስጠት አስቤ ነበረ። ጊዜ ስላላገኘው በሚቀጥለው መርሃ ግብር በዚህ ጉዳይ ላይ እመለሳለሁ። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።